ውድ አድማጮቼ ተመልካቾቼ እንዴት ሰነበታችሁ? ሰላም ጤና ይስጥልኝ። ልጥገበው ይታየገላው እባላለሁ። ዛሬ በዋኖስ ላብራቶሪ ሜዲሲን ዩቲዩብ ቻናላችን ቪታሚን ዲ ከእጥረት ወደ ጤንነት የሚወስዱ 16 ወርቃማ መመሪያዎችን ይዤላችሁ ቀርቤያለሁ። የቪታሚን ዲ መጠኑ ዝቅተኛ ላይ ተቀርቅሮ አልንቀሳቀስ አለ ቆትም ሰውነቶ ቪታሚን እንዳይጠቀም የከለከሉ 15 እንቅፋቶችን ባለፈው ሳምንት አይተን ነበረ። ከእጥረት ወደ ጤንነት የሚወስዱ 16 መፍትሄዎች እንዲሁም የቪታሚን ዲ ደረጃን የማሳደጊያ እና ከእጥረት በአጭር ጊዜ ለመውጣት እና ጤናማ ለመሆን ይህንን ቪዲዮ እስከ መጨረሻው ይከታተሉ። ጤናዎትን ዛሬውኑ ያስከብሩ፣ ያክብሩ። ይሄ ቪዲዮ የሁላችን ቪዲዮ ነው። ለትንሽም ለትልቅም፣ ለሴትም ለወንድም፣ ለወጣትም ለጎልማሳም ችግሩ ሁሉም ማህበረሰብ ላይ የሚከሰት የጤንነት ሁኔታ ስለሆነ ይህንን ቪዲዮ ተከታተሉት። ይህንን በተመለከተ ቅደም ተከተሉን በ5 ዋና ዋና ቁልፍ ነገሮችን በማጠቃለል ለመዘርዘር እንሞክራለን። 16ቱን ለመዘርዘር እንሞክራለን። ክፍል 1 የምርመራና የውስጥ አካላት ሚናን በተመለከተ አሁንም እንመረምራለን። የመድኃኒት አወሳሰድን በተመለከተ አሁንም እንመረምራለን። የአኗኗር ዘይቤና የአእምሮ ጤናን በተመለከተ በዚህ ቪዲዮ እናያለን። የአመጋገብ ቁጥጥር እና የኬሚካል ጥንቃቄን በተመለከተ እዚህ ቪዲዮ ላይ በስፋት አለ። 5ኛ እናትና ልጅ ጡት በማጥባት ሁኔታ ላይ እያሉ ምን ይገጥማቸዋል፣ ምን ቢያደርጉ ይሻላል የሚለውን በዚህ ቪዲዮ እናያለን። በመጨረሻ ፍሬ ነጥቦችን በማንሳት እና በማውሳት እናጠቃልላለን። ወደ ጤናማነት ሊወስደን የሚችል ዘዴ አንዱ የውስጥ አካላትህን ፈትሽ ነው። ቫይታሚን ዲ ካልጨመረ ችግሩ መመጠጥ ወይም መጓጓዝ ወይም ከተቀባዩ ሴል ወይም የሚለወጥበት ቦታ ላይ ያለ ሊሆን ይችላል ብለን ባለፈው ጊዜም አውርተን ነበረ። ታዲያ የጉበት ምርመራ ማድረግ ሊቨር ፋንክሽን ቴስት የሚባሉ ወደ 6 አካባቢ የሚደርሱ የጉበትን ጤና ሊመረምሩ የሚችሉ 6ቱ የምርመራ አይነቶች የጉበትን ጤንነት ሊጠብቁ የሚችሉ የምርመራ አይነቶች ስለሆነ ጉበት ደግሞ ቫይታሚን ዲን ጥሬ ቫይታሚን ዲን ወደ 25 ኦኤችዲ መቀየር የሚችልበት ቦታ ስለሆነ ከታመመ እሱን መቀየር የማያስችል ሁኔታ መኖርና አለመኖሩን የጉበት ምርመራ ማድረግ አስፈላጊ ነው። ስለዚህ የጉበት ምርመራ የቫይታሚን ዲ እጥረት ያለባቸው ሰዎች የጉበት ምርመራ ቢያደርጉ በጣም የተሻለ ነው የሚለውን ነጥብ ያዙልኝ። አሁንም የኩላሊት ምርመራ ሬናል ፋንክሽን ቴስት ይባላል። 2 ወይም 3 አንዳንድ ጊዜ 4 አካባቢ የሚሆኑ የምርመራ አይነቶችና ዝርዝሮች አሉ። ደም ሰጥቶ እነዚያን መመርመር አስፈላጊ ነው። ምክንያቱም ከ25 ኦኤችዲ ወደ ንቁ የቪታሚን ዲ መጠን እና አይነት ሊቀየርበት የሚችለው የመጨረሻውን የመቀየሪያ ቦታ ኩላሊት በመሆኑ የኩላሊት አገልግሎቷ መመርመር አለባት። ሌላው የማዕድናትን መጠን መመርመር ያስፈልጋል። የማግኒዥየም ሌቭል ሴረም ማግኒዥየም ይባላል። የማግኒዥየም ሌቭል መመርመር ያስፈልጋል። የካልሽየም ሌቭል ሴረም ካልሽየም ሌቭል መመርመር ያስፈልጋል። እነዚህ ማግኒዥየም እና ካልሽየም መመርመር አለባቸው። የውስጥ አካላታችን መፈተሽ አለበት። ሌላው አንጀት መመርመር አለበት። አንጀትህ ካልመጠጠው ክኒኑ
ፋይዳ የለውም። የፀሐይ ብርሃን ፋይዳ የለውም። ከምግብ የምናገኘው ፋይዳ የለውም። ከመድኃኒትነት ወይም ከሰፕሊመንት የምናገኘው ፋይዳ የለውም። ስለዚህ የአንጀት ምርመራ ማድረግ ያስፈልጋል። ወደ 3 አካባቢ የሚደርሱ ዋና ዋና ምርመራዎች አሉ። እነዚያን መመርመር ያስፈልግ። የቪታሚን ዲ እጥረት አለ ወይም የለም ብለን ለማወቅ የምንጠቀምበት የምርመራ ዘዴ 25 OHD የሚባለው በእንግሊዝኛ ነው። እሱ ለውጥ ካላሳየ ሐኪምህን ፍሪ ቪታሚን ዲ ወይም ደግሞ 1/25 ዲሃይድሮክሲ ቪታሚን ዲ ተብሎ የሚጠራውን ምርመራ ማድረግ እና ሐኪምን አማክሮ ይህንን ማድረግ በጣም ተገቢ ነው። ቪታሚኑን እያነቃቃው ነው ወይስ እያነቃቃው አይደለም የሚለውን የምርመራ አይነት መመርመር ያስፈልጋል ማለት ነው። ይሄም እንግዲህ የውስጥ አካላትን መፈተሽ በሚለው ስር ውስጥ የሚጠቃለል። ሁለተኛው አጋዥ ንጥረ ነገሮችን አብሮ መውሰድ ማለት ነው። ቪታሚን ዲን ብቻውን አትውሰዱ። ቪታሚን ዲ በሰውነት ውስጥ ስራ እንዲሰራ የጓደኞቹ ድጋፍ ያስፈልገዋል። ቪታሚን ዲ ስብ ሟሚ በመሆኑ በስብ ውስጥ የሚሟሟ በመሆኑ ባዶ ሆድህን አትውሰደው። ስለዚህ ባዶ ሆድህን አትውሰድ ወይም አትውሰጅ። አቮካዶ ይልቅስ እንደ አቮካዶ፣ እንቁላል ወይም ዘይት ካለው ምግብ ጋር መውሰድ መመጠጥን በ50% ይጨምራል። ስለዚህ መድኃኒቱን ሰፕሊመንቱን፣ ፀሐይን ወይም ደግሞ ሌሎች እነዛን ምግቦችን በመውሰድ አቮካዶን፣ እንቁላልን ወይም ዘይትን ካለው ምግብ ጋር መውሰድ የመመጠጥ እድሉን በ50% የሚጨምረው ስለሆነ በጣም ጠቃሚ ነው ማለት ነው። ስለዚህ ቫይታሚን ዲን ብቻውን አትውሰዱ፣ በባዶ ሆዳችሁ አትውሰዱ፣ በብዙ ውሃ አትውሰዱ። ማግኒዚየምን ጨምሩበት። ያለ ማግኒዚየም ቫይታሚን ዲ እንደ ጠፋ መብራት ይቆጠራል። ይህም ወደ 40% የሚሆነው የቪታሚን ዲ ባክኖ የሚቀረው ማግኒዚየም የሚባለውን ንጥረ ነገር ባለመውሰዳችን ነው። ወይም ደግሞ ማግኒዚየም እጥረት ካለ በማግኒዚየም የበለጸጉ ምግቦችን እንደ ለውዝ፣ ቅጠላቅጠል ተመገቢ ወይም ከሐኪም ጋር አማክረህ ሰፕሊመንት መውሰድ አስፈላጊ ነው ማለት ነው። ሌላው ቪታሚን ኬ አብሮ ቢወሰድ መልካም ነው። ቪታሚን ዲ ካልሲየሙን ያመጣዋል ከአንጀት። ቪታሚን ዲ ካልሲየሙን ከአንጀት እንዲመጠጥ አድርጎ ያመጣዋል። ቪታሚን ኬቱ ደግሞ ካልሲየሙን ቦታ በማስያዝ ይታወቃል። ቪታሚን ኬ የሚተመጠጠውን ቪታሚን እዚህ ቦታ ሂድ፣ እዚህ ቦታ እጥረት አለ፣ እዚህ ቦታ ችግር አለ ብሎ ስምሪት የሚሰጠው ቪታሚን ኬ ነው ማለት ነው። ስለዚህ ቪታሚን ኬ ስምሪት ሰጪ ስለሆነ የስምሪት ሰጭነቱ ቀልጣፋ ይሆናል ማለት ነው። ቪታሚን ኬን አብሮ መውሰድ። ካልሲየሙ የት መሄድ እንዳለበት የሚወስነው ቪታሚን ኬ ስለሆነ ቪታሚን ኬን ከምግብ ለማግኘት እርጎ፣ አይብ፣ የእንቁላል አስኳል እና የከብት ጉበት መመገብ ቪታሚን ኬን የምናገኝበት የምግብ አይነቶች ናቸው። ካልሲየም ወደ አጥንት እንዲሄድና በደም ስር በደም ውስጥ ተከማችቶ ያለ ስራ እንዳይቀመጥ ቪታሚን ኬ በጣም ወሳኝ በመሆኑ ቪታሚን ኬን መውሰድ ይመከራል ማለት ነው። ሶስተኛው የመድኃኒት ሰዓትህን አስተካክል ነው። ሌሎች መድኃኒቶች ቫይታሚን ዲን እንዳይሰርቁህ መጠንቀቅ ያስፈልጋል። የክብደት መቀነሻ መድኃኒቶችን የምትወስድ ከሆነ ቫይታሚን ዲን ከነዚህ መድኃኒቶች ቢያንስ ከ4 እስከ 6 ሰዓት ርቀህ ውሰድ። የመድኃኒት ሰዓትን ማስተካከል ተገቢ ነው ማለት ነው። ሰፕሊመንት በወሰዱ በሰዓቱ በዚያን ሰዓት አካባቢ ቡና ወይም ሻይ አይጠጡ። ሌላው አራተኛው የስቴሮይድ ተጠቃሚዎች ስቴሮይድ የምትወስዱ ከሆነ መደበኛ የቪታሚን ዲ መጠን ስለማይበቃህ ሐኪምህን ከፍ ያለ መጠን እንዲያዝዝልህ ጠይቅ።
ምክንያቱም ስቴሮይድ መድኃኒቶች የቫይታሚን ዲን መጠን በመሰባበር በሽንትና በሌሎች ነገሮች እንዲወጣ ስለሚያደርግ ማለት ነው። ሌላው አምስተኛው ለክብደትህ የሚመጥን የቪታሚን ዲ መጠን ውሰድ። ቦዲ ማስ ኢንዴክስህ ከ30 በላይ ከሆነ ከፍተኛ ከሆነ ቫይታሚን ዲ በስብ ውስጥ ተቀብሮ ስለሚቀር ለውጥ ለማየት ከመደበኛው ሰው ከ2 እስከ 3 እጥፍ የሚበልጥ መጠን ሊያስፈልግህ ይችላል ማለት ነው። ስለዚህ ከፍ ያለ መጠን መውሰድ ያስፈልጋል ማለት ነው። የተሻለ መጠን ሊወስዱ ይገባል። ይህንንም ሐኪምን አማክሮ ማለት ነው። ሌላው አምስተኛው ምንም እንኳ ተጨማሪ ሰፕሊመንት ብንወስድም በተፈጥሮ መንገድ ምግብ ብንበላም በተፈጥሮ መንገድ ከፀሐይ የሚገኘው ቪታሚን ዲ በሰውነታችን ውስጥ ረዘም ላለ ጊዜና ሰዓት የመቆየት ባህሪ አለው። ሰሞኑን አንዲት ልጅ የቪታሚን ዲ መጠኗ 16.8 ሆነ እና እኔ መድኃኒት ነው የምወስድ፣ ፀሐይ አልሞቅም አለች። ፀሐይ ብትሞቂ ይሻለሻል። አንደኛ ነፃ ነው፣ ሁለተኛ በቀላሉ ታገኟለሽ፣ ሶስተኛ ከሌላው የተሻለ ረዘም ያለ የመቆየት እድሉ እሱ ላይ ነው እና እባክሽን ልብስሽን አውልቀሽ በፓንት ብቻ እቤትሽ ጀርባሽን በፀሐይ አሙቂው። ብዙ ሰዎች ለውጥ አመጠውበታል ብዬ በምመክራት ሰዓት አይቻልም፣ ማድረግ ያለብኝ መድኃኒቱን ነው አለች። እንግዲያው ሐኪምሽን አማክሪና የተሻለውን ከሱ ጋር ተመካከሪ ብዬ ላኳት። ይች ልጅ የራሷ ግቢ የላትም፣ ቤት የላትም፣ ተከራይታ የምትኖር ናት። ስለዚህ የትኛው ክፍል ላይ ሆና ፀሐይ ትሞቃለች? በስሪያ ቤቷ ቀንም ሙሉ ስራ ላይ የምትውል ሰው ነች እና ያላት አማራጭ እንዳለችው መድኃኒት መውሰድ ሊሆን ይችላል። ነገር ግን በተቻለ መጠን የፀሐይ ብርሃን ጋር መቆራኘት አስፈላጊ ነው ብዬ እላለሁ። ፀሐይ ላይ ስንወጣ መከላከያ ቅባቶችን ከመጠን በላይ መጠቀም ወይም ደግሞ ጭራሽ መጠቀም ማቆም አለብን። ምክንያቱም 95% ድረስ ሊቀንሰው የሚችል ነውና። ሌላው ማጨስና አልኮል መጠጣት ቪታሚኑ ወደ ሴል እንዳይገባ እና በጉበት እንዳይቀነባበር በማድረግ ውጤቱን ከ30 እስከ 40% ያዳክሙታል። በአጭሩ ማጨስና አልኮል መጠጣት ከ30 እስከ 40% ድረስ ውጤቱን ይጎደዋል ማለት ነው። ማጨስን ማቆም ያስፈልጋል። ማጨስ የቫይታሚን ዲ እጥረት ያለበት ሰው ማጨስን ማቆም ያስፈልጋል። ሲጋራ የቪታሚን ዲ መቀበያዎችን ወይም ሪሴፕተርስ ስለሚዘጋና ጉበትን ስለሚጫን በአስቸኳይ ማቆም ያስፈልጋል። 7ኛ አልኮልን ማስወገድ ነው። ለአካል ክፍሎች ጉበትና ኩላሊትን ጤንነትን ሲባል አልኮል መቀነስ ነው። የጉበትና ኩላሊትን ስራ እንዳያስተጓጉል አልኮልን ማስወገድ ነው። የቪታሚን ዲ እጥረት ያለባችሁ ሰዎች አልኮልን መጠጣት አቁም። ሌላው ክብደትን መቀነስ ነው። ከመጠን በላይ የሆነ የሰውነት ስብ ቪታሚን ዲን አፍኖ አስምጦ ቀብሮ ስለሚይዘው በቀን 30 ደቂቃ አካባቢ እንቅስቃሴ በማድረግ ስብን ማቅለጥ ያስፈልጋልና ክብደትን መቀነስ በቀን 30 ደቂቃ መጓዝ ተገቢ ነው ብዬላችኋለሁ። ሌላው ጭንቀትና እንቅልፍ ማጣት ውጤቱ 15% ያህል ያቀዘቅዛል። ወይም ጭንቀትና እንቅልፍ ማጣት በ15% የቪታሚን ዲን እጥረት ያባብሳል ማለት ነው። 9ኛ እንቅልፍና ጭንቀት። በቀን 8 ሰዓት መተኛት በሳይንስ የተረጋገጠ ነው። በቂ እንቅልፍ መተኛት በጣም አስፈላጊ ነው። ለሆርሞን መስተካከልና ለቪታሚን ዲ ስራ በቂ እንቅልፍ ማግኘት ቆንጆ ነው ተብሎ በአጥኚዎች ይነገራል፣ በተመራማሪዎች ይነገራል። ስለዚህ በቂ እንቅልፍ መተኛት አስፈላጊ ነው። ማለት ነው።
10ኛ ጭንቀትን መቀነስ ነው። ጭንቀት ቪታሚን ዲ እንዳይሰራ ኮርቲሶል የሚባለው ሆርሞን ይጨምራል። ስለዚህ የአእምሮ ጭንቀትን በመቀነስ የቪታሚን ዲን ስራ ማመቻቸትና ማፋጠን እና ማብዛት ያስፈልጋል ማለት ነው። ስለዚህ ጭንቀትን ቀንሱ። ስኳርና የፋብሪካ ዘይቶች የቪታሚን ዲን መጠን በ20% ተጽዕኖ ያሳድራሉ። እዚህ 11ኛ የፋብሪካ ዘይቶችን መቀነስ። በፋብሪካ የተሰሩ ዘይቶች ቬጅቴብል ኦይልስ በሰውነት ውስጥ ኢንፍላሜሽን ስለሚፈጥሩ መወገድ አለባቸው። የተጠበሱ ምግቦችን እንደ ኩኪስ፣ እንደ ፋስት ፉድስ ተብለው የሚጠቀሱ በዘይት ያበዱ፣ በዘይት የተጠበሱ 2 ጊዜ 3 ጊዜ ዘይቱ ለመጥበሻ በሚያገለግልበት ሰዓት፣ በተለይ በአሁኑ ሰዓት በየመንገዱ የምናገኛቸው ፋስት ፉድስ በፋብሪካ የተሰሩ ዘይቶችንና የተጠበሱ ምግቦችን በጣም ስለሚበዙ እነዚህ ደግሞ ቫይታሚን ዲ የመስራት ዕድሉን ስለሚቀንሱ 12ኛ ስኳር ማብዛትን መቀነስ ያስፈልጋል። ስኳር በመብዛቱ ምክንያት ማዕድናት እነ ካልሽየም፣ እነ ማግኒዥየም እና ሌሎችም እነ ክሎራይድ፣ እነ ሶዲየም ሌሎችም በሰውነታችን ውስጥ እንዳይቆዩ ያደርጋቸዋል። ጣፋጭ ምግቦችን ማቆም፣ ምክንያቱም ማዕድናትን ስለሚያሟጥጡ ወይም መቀነስ ወይም አለመጠቀም ጥሩ ነው ማለት ነው። 13ኛ ጨው መቀነስ ነው። ከመጠን በላይ ጨው መውሰድ ካልሲየምን ስለሚያባክን፣ የካልሲየም መጠንን ስለሚያባክን ቪታሚን ዲ ላይ ጫና ይፈጥራል። ስለዚህ መቀነስ፣ ይህንን ጨው መቀነስ ያስፈልጋል ማለት ነው። 14ኛ የፕላስቲክ ንክኪ ነው። አሁን የፕላስቲክ ነገሮች በጣም እየበዙ መጥተዋል። በተለይ ውሃ የምንዝበት፣ ምግብ የምንቋጥረው በፕላስቲክ፣ ምግብ የምንዘው በፕላስቲክ፣ የምሳቃ የምንቋጥረው በፕላስቲክ፣ ውሃ የምንይዘው በፕላስቲክ። በጣም የፕላስቲክ ነገሮች እጅጉን ሆርሞንን እዚህ 2 ሆርሞኖች አሉ። 2 ዋና ዋና ሆርሞኖች አሉ። የፕላስቲክ ንክኪን በተመለከተ 2 ሆርሞኖች አሉ። እነዚያ ሆርሞኖች የሰውነታችንን እጅግ ብዙ ሆርሞኖችን ያውካሉ። በተቻለ መንገድ መጠንቀቅ አስፈላጊ ነው ማለት ነው። 15ኛ የጨንጓራ መድኃኒቶችን በተመለከተ ይሆናል። የጨንጓራ አሲድ መቀነሻ መድኃኒቶች ቪታሚን ዲ እንዳይመጠጥ ሊያደርጉ ስለሚችሉ በሐኪም መታየት አለባቸው ማለት ነው። 16ኛ እና የመጨረሻው ጡት ማጥባት ሲካሄድ ጥንቃቄ ያስፈልገዋል፣ መመካከር ያስፈልገዋል። በጡት ማጥባት ወቅት እናቲቱ ለልጇ የአጥንት እድገትና በሽታ የመከላከል አቅም እንዲኖረው ቪታሚን ዲን በከፍተኛ ሁኔታ ወደ ጡት ወተት ታስተላልፋለች እና ሕፃኑ ቪታሚን ዲውን ከጡቱ ጋር ይወስዳል። በዚህ ጊዜ እናቲቱ በቂ ቪታሚን ካልወሰደች በስተቀር በሰውነቷ ውስጥ ያለው ክምችት ስለሚሟጠጥ ለከፍተኛ እጥረት ትጋለጣለች። ተጨማሪ የቪታሚን ዲ ዶዝ እንድትወስድ የሚያደርግ ምክክር ማድረግ ያስፈልጋታል። በመጨረሻም ፍሬ ነጥቦችን በማንሳት እንወያያለን። አሁንም መመርመር፣ መጠናችንን ማወቅ ያስፈልጋል። አሁንም መመርመር፣ መጠናችንን ማወቅ ያስፈልጋል። ፀሐይ መሞቅ፣ ቪታሚን ዲ የበለጸጉ ምግቦችን መመገብ፣ እጥረት ቢኖርም ባይኖርም ፀሐይ መሞቅ፣ ቪታሚን ዲ የበለጸጉ ምግቦችን መውሰድ ያስፈልጋል። ፀሐይ መሞቅ ያስፈልጋል። እጥረት ከተከሰተ ደግሞ ሰፕለመንት ወይም ማስተካከያ መውሰድ ያስፈልጋል። ሁሉም እንዳሉ ሆነው ማለት ነው። እንግዲህ የቪታሚን ዲ እጥረት ቢኖርብንም ባይኖርብንም ፀሐይ ብንሞቅ ምን እንጎዳለን ነው። ሌላው ማስተካከያዎችን ሲወስዱ ከላይ የተዘረዘሩትን 16 መመሪያዎችን መተግበር ያስፈልጋል።
ያስፈልጋል። እነዚህ 16 ነጥቦችን መተግበር የመድኃኒቱን ውጤታማነት ከ80% በላይ ይጨምረዋል። ዛሬውኑ ፕላስቲክን፣ ሲጋራን እና ስኳርን በመተው መድኃኒቶን ከስብ ጋር በመውሰድ አሁኑኑ ይጀምሩ። ለማጠቃለል ያህል እንቅፋቶችን አለማስተካከል መድኃኒቱን እንደ መድፋት ይቆጠራል። 15 እንቅፋቶች ባለፈው ሳምንት 15 እንቅፋቶችን ጠቅሼላችሁ ነበረ። እነዚህን አለማስተካከል መድኃኒቱን እንደ መድፋት ይቆጠራል። ሁሉንም ችላ ብለህ መድኃኒት ብቻ ብትወስድ የውጤታማነት ደረጃው ከ20 እስከ 30% ሲሆን ጤናማ ደረጃ ላይ ለመድረስ እስከ 1 ዓመት ድረስ ሊወስድ ይችላል። ሁሉንም አስተካክለህ መድኃኒት ብትወስድ መድኃኒት ብትወስጂ ከ90 እስከ 100% ድረስ ውጤታማ የመሆን እድል አለው። እሱንም በ3 ወር ውስጥ ከ12 ቢሆን ከ12 ተነስቶ 30 ሊደርስ ይችላልና 16ቱን ፍቱን መድኃኒቶች፣ ፍቱን ዘዴዎች፣ ፍቱን መመሪያዎች በመውሰድ ጤንነቶን ይቆጣጠሩ። ቫይታሚን ዲዮን ያስተካክሉ። አድማጮቼ፣ ተመልካቾቼ እባካችሁ ሰብስክራይብ፣ ሼር እና ቪዲዮውን እስከ መጨረሻው ድረስ ተመልከቱት። ይሄ ዩቲዩብ ቻናል ለሁላችን የሚጠቅም የዩቲዩብ ቻናል ነው። ልንጠቀምበት የምንችል የዩቲዩብ ቻናል ነው እና ይሄ ከዚህ የበለጠ እንዲያድግ ያግዘኛልና ቪዲዮውን ለሁሉም ሰው ሼር አድርጉት። የዛሬው ቪዲዮዬን በዚህ ላይ አብቅቻለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ጤና ይስጥልኝ። ሰላም።